ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷ ራሷ ላይ ብቻ ሳይሆን ሌሎች ሀገራትም ላይ የእጅ አዙር ጉዳቶችን ማስከተል ጀምረዋል። የግብፅና የሶማሊያ ወዳጅ የሆነችው ቱርክ የኢትዮጵያ ጠላት ከሆነችው ግብፅና ከወዳጇ ሶማሊያ ጋር በመሰረተችው ወዳጅነት ምክንያት የእነሱን ፍላጎት ለማስፈጸም በምታደርገው ጥረት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እየገባች እንደሆነ እየተነገረ ይገኛል። ከእስራኤል ጋር ሆድና ጀርባ የሆነችው ቱርክ ፋኖን በኤርትራ በኩል ለማስታጠቅ እንቅስቃሴ መጀመሯ ነው እየተነገረ የሚገኙ። በአሁኑ መረጃ ሰዓታችን የዚህና የቀድሞ የኢህአዴግ ከፍተኛ አመራር የትግራይ መገንጠል ለሚያቀነቅኑ አካላት ያስተላለፉት ጠንካራ ምላሽ አካተን በዝርዝር እናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ከሰሞኑ አሰብ የወሎ እንጂ የኤርትራ ግዛት አካል ሆኖ አያውቅም በሚል ንግግራቸው ትልቅ መነጋገሪያ አጀንዳ ሆነው የሰነበቱት አንጋፋ የኦህዴድ ሰው አባዱላ ገመዳ ከመገንጠል ጋር ተያይዞ ለተነሳ ውዝግብግብ እብደት ነው፣ ጤነኛ ሰው እንዲህ አያስብም ሲሉ ለትግራይ ጄኔራል ኮንጨጫሌ ምላሽ ይዘው ተከስተዋል። የቀድሞ የኦህዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መገንጠል አነጋጋሪ አስተያየት ሰጥተዋል። ኦሮሞ ኢትዮጵያዊ ነው በሚለው አመለካከታቸው የሚታወቁት አባዱላ በቅርቡ ጄኔራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ መገንጠል የራሱን ሀሳብ ኮንነዋል። አሁን ላይ መንግስትን በኃይል ለመጣል ወቅቱ አይፈቅድም ሲሉ ለፋኖ ለህወሓትና ኦነግ ሸኔ መልእክት አስተላልፈዋል። የቀድሞ የምክር ቤት አፈ ጉባኤና የኦህዴድ መስራች አባዱላ ገመዳ በትናንትናው ዕለት በብሔራዊ ቴሌቪዥን ጣቢያ የተሰራጨ ሰፊ ቃለ ምልልስ አድርገዋል። አንድ አፍታ ሚዲያ በተመለከተው በዚህ ቃለ ምልልስ በወቅታዊ ጉዳዮች በባህር በር አጀንዳና በኢትዮጵያ ነባራዊ ሁኔታ ላይ ያተኮሩ ሰፊ ሀሳቦችን አንስተዋል። በኦሮሞ የፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው የነጻ ኦሮሚያ ሀገር ምስረታና በቅርቡ ጄኔራል ክንፈ ዳኘው ስለ ትግራይ መገንጠል ባነሱት ሀሳብ ላይ የሰጡት አስተያየት ደግሞ ትኩረት ሳቢ ሆኗል። ጄኔራል ክንፈ ዳኘው ከ3 ሳምንታት በፊት በትግረኛ በሰጡት ቃለመጠይቅ ትግራይ ያላት ምርጫ 2 ነው፣ ባርነት ከኢትዮጵያ ጋር ወይስ ነጻነት ነው ሲሉ መናገራቸው ይታወሳል። በዚህ የጄኔራሉ ንግግር ላይ አስተያየታቸውን የሰጡ አቶ አባዱላ ገመዳ በዚህ አይነት አስተያየት ምንጩ 2 ነገር ነው ብለዋል። የመጀመሪያው ከውጭ ኃይሎች የሚሰጥ ተልዕኮ ነው ሲሉም ገልጸዋል። ኢትዮጵያ እየተተራመሰች እንድትኖርና በብሔር ግጭት ውስጥ እንድትቆይ የሚፈልጉ እንደ ግብፅ ያሉ ሀገራት አሉ ብለዋል። ይህንን ዓላማቸውን ለማሳካትም የራሳችንን ባንዳዎች ይጠቁማሉ የሚሉት ፖለቲከኛው፣ ስለዚሁ አንዱ ተልዕኮ የመቀበልና ያንን ተልዕኮ የመተግበር ጉዳይ ነው በማለት የጄኔራል ክንፈ የመገንጠል ትርክት ከዚህ የሚቀዳ እንደሆነ አንስተዋል። አእምሮ ያለው ሰው ቤቱን አያቃጥልም። ቤትህ ውስጥ ካሉ ወንድሞች ጋር ብትጣላ ጥለ በሽምግልና ወይም በሌላ መንገድ ልትፈታ እንጂ በፍጹም ቤትን አቃጥለ ፀሐይና ዝናብ እንዲፈራረቅብም አትፈቅድም። ከአእምሮ ያለው ሰው ይህን አያደርግም በማለት የጄኔራሉን የመገንጠል ሀሳብ አምርረው ተቃውመዋል። አቶ አባዱላ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱት የመገንጠል ሀሳብ ምንጭ ነው ብለው በሁለተኛነት ያነሱት ጉዳይ ደግሞ ፖለቲከኞች ህዝቡን ያለመቃወማቸው ችግር ነው ይላሉ። ለዚህ ሀሳባቸው በምሳሌነት ያነሱትን በወጣትነታቸው ከትግራይ ህዝብ ጋር መኖራቸውን ነው። ለምሳሌ እኔ የትግራይ ህዝብ ውስጡ ኖሬያለሁ፣ በወጣትነቴ እዚህ አሳልፌያለሁ። ትግራይን ብቻ ሳይሆን ኢትዮጵያን አንድ ባንድ አውቃለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያ መሰረት ላይ የቆመ ህዝብ ነው ሲሉ የመገንጠል ሀሳቦች ፖለቲከኞች ህዝቡን ለማወቅ የሚያቀነቅኑት አጀንዳ እንደሆነ ጠቅሰዋል። የክንፈ ዳኘው ሀሳብም ይህን መሰረት ሊንደው አይችልም ሲሉ አክለዋል።
ነገር የተበላሸ የመከላከያ ሰራዊት ላይ በሰሜን ዕዝ ጥቃት ሲከፈት ነው ሲሉም የጠቀሱት አባዱላ ያለውን ነገር ትተን ወደ ድሮ ባህሪያችንና ኢትዮጵያዊነታችን መልስ የሚል ጥሪ በተለይም ለህወሓት አመራሮች አቅርበዋል። ሌላው አቶ አባዱላ በዚህ ቃለ ምልልሳቸው ያነሱት ጉዳይ የባህር በር አጀንዳን በተመለከተ ነው። በህዝብ ብዛት ከአፍሪካ ሁለተኛ፣ ከአፍሪካ ቀንድ ደግሞ ግዙፍ ሀገር የሆነች ኢትዮጵያ በፍጹም ያለ ባህር ልትቀጥል አትችልም ሲሉ አጀንዳው በአሁኑ ወቅት መነሳቱ እንደሚደግፉት ተናግረዋል። በእኔ እምነት ኢትዮጵያ የመውጫና መግቢያ ባህር በር ብቻ ሳይሆን ለቀይ ባህርና አፍሪካ ቀንድ ሰላም ኢትዮጵያ ታስፈልጋለች በማለት ኢትዮጵያ ለአፍሪካ ቀንድ የከፈተችው መስዋዕትነት ለአብነት አስቀምጠዋል። ለኤርትራ ነጻነት ትልቅ ድጋፍ ሲደረግ የነበረው ኤርትራ ነጻ ሀገር ሆና በኢኮኖሚና ሌሎች መስኮች እንድትጠቀም ሳይሆን ከሞላ ጎደል ኢትዮጵያ ቀይ ባህር ለመገንጠል የተደረገ ጥረት ነው ሲሉ ገልጸዋል። ኢትዮጵያን ከቀይ ባህር የመገንጠል እንቅስቃሴ ሲንከባለል የመጣ ጉዳይ እንደሆነ ያነሱ ሲሆን ኤርትራ የአፍሪካ ህብረትም የአረብም ሊግ አባል ናት። ለምንድነው ኤርትራ የአረብ ሊግ አባል የሆነችው? ኤርትራ ሪፈረንደም ስታደርግ ለምንድነው ድርድር ያልተደረገው? እነዚህ ጥያቄዎች መልስ ያስፈልጋቸዋል። እኔ በወቅቱ ተደራዳሪ ስለነበርኩ ምክንያቱን አላውቀውም ሲሉ አብራርተዋል። መከላከያ ስለነበርኩ ድርድሩን ታውቃለህ ይሉኛል። እኔ አላውቅም። እንኳን ለምን ድርድር እንዳልተደረገ ይቅርና የኢትዮ ኤርትራ ጦርነት ለምን እንደተነሳ አላውቅም። እንደ ወታደር መመሪያ ተቀብዬ ወደ ተልዕኮ ገባው እንጂ ብለዋል። የአገር ምሰሶ ውትድርና ነው የሚለው አባዱላ ወታደር ሆነው ያሳለፉትን ጊዜ መቼም የማይረሱት እንደዚሁ ይገልጻሉ። የወታደርነት ጊዜያቸው ኢትዮጵያዊነትን በውስጤ ያነጸ ይኸው የውትድርና ሕይወታቸው እንደሆነ አንስተዋል። በቀጣይ መረጃ የሶማሊላንዱ እሳት ፍንጣሪ አማራ ክልል ገባው የሚያስበላ 4 ኪሎ ከበድ ያለ መረጃ እየወጣ ነው። ራዩ ከሰሞኑ በከፍተኛ ዘመቻ እየተደመሰሰ መሆኑ ከሚነገርለት ፋኖና የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ እስኪ በቃን ተቀጥቅጠን ያሉበትን ማሪሽ ቀያሪ ድሮኖች ለ4 ኪሎ ያስታጠቀችውን ቱርክን የሚመለከት መሆኑም እየተነገረ ይገኛል። ከእስራኤል እግር እሳት ጭድ የሆነችው ቱርክ ፋኖን በኢሳያስ በኩል ለማስታጠቅ እንቅስቃሴ መጀመሯን የሚገልጹ መረጃዎች መውጣት እየጀመሩ ሲሆን የቱርክና የኤርትራ ግንኙነት መጠበቅ ደግሞ ነገሩን ይበልጥ ክብደት እንዲኖረው አድርጓል እየተባለ ይገኛል። እስራኤል ለሶማሊላንድ የሰጠችውን እውቅና ተከትሎ በኢትዮጵያ ውስጥ ፖለቲካ አዲስ አሰላለፍ ሊፈጠር እንደሚችል እየተሰማ ነው። በአፍሪካ ቀንድ አደገኛ እርምጃዎችን እየወሰደች የምትገኘው ቱርክ ከእስራኤል ጋር እሳትና ጭድ መሆኗ የሚታወቅ ነው። አሁን እየታየ ባለ ሁኔታ ደግሞ የኢትዮጵያ መንግስት አሰላለፉን ከቴል አቪቭ ጋር ማድረጉን ተከትሎ ቱርክ በተለይም የአማራ ፋኖ ታጣቂዎችን በኢሳያስ በኩል ልታስታጥቅ ትችላለች እየተባለ ነው። በቅርቡ አንድ የፋኖ ከፍተኛ አመራር በቱርክ መንግስት ሚዲያ ላይ መቅረቡ ኤርዶጋን የፋኖ ተዋጊዎችን ለመደገፍ ዳርዳር እያሉ ነው ወይ ለሚለው ትንታኔ መነሻም ሆኖ እየታየ ነው። አሁን ባለ ሁኔታ ሶማሊያም፣ ቱርክ፣ ግብፅ፣ ኤርትራና ሳውዲ አረቢያ በአንድ ጎራ የተሰለፉ ይመስላል። በሌላኛው ጎራ ደግሞ ዩናይትድ አረብ ኤምሬትስ፣ እስራኤል፣ ኢትዮጵያና ሶማሌ የራሳቸውን ጎራ የያዙ ይመስላል። የዚያኛው ጎራ አውራ የሆነችው ቱርክ በሌሎች ዓለማት የምትታወቁ አማጺ ኃይሎችን በመደገፍ ነው። አሁን ኢትዮጵያ አሰላለፏን ከቱርክ በተቃራኒ ካደረገች አንካራ እንደ ፋኖ ያሉ ኃይሎችን መደገፍና ማስታጠቅ ልትጀምር ትችላለች በሚል ስጋት ፈጥሯል። እስራኤልና ዩናይትድ አረብ ኤሚሬትስ ደግሞ የሶማሊላንድን መገንጠል ለራሳቸው ስልታዊ ጥቅም ይፈልጉታል። ኢትዮጵያ ከእስራኤልና ከዩናይትድ አረብ ኤሚሬትስ ጎን መቆሙ አይቀርም። ይህ ደግሞ ቱርክን ክህደት እንደተፈጸመ እንዲሰማት ሊያደርግ ይችላል በማለት ተንታኞች እያስቀመጡ ነው። የቱርክና የኢትዮጵያ ግንኙነት ወዴት እየተሸጋገረ እንደሆነ ለመረዳት የቱርክ መንግስት ሚዲያ የሆነው ቲአርቲ ከፋኖ መሪ እስክንድር ነጋ በቅርቡ ያደረጉት ቃለ መጠይቅን እንደ ማሳያ የሚጠቅሱ ጥቂት አይደሉም። እንደሚታወቀው
የሚታወቀው ቲአርቲ እንደ አውሮፓውያን አቆጣጠር በ1964 የተመሰረተ የቱርክ ብሔራዊ የህዝብ መገናኛ ብዙሃን ነው። ቲአርቲ ባለቤትነቱ በመንግስት የተያዘ በመሆኑ በይፋ በቱርክ መንግስት አስተዳደር ስር ይገኛል። በዚህም የቱርክ ሚዲያ የፋኖ አመራሩን ወደ ሚዲያው መጋበዙ አንካራ ምናልባትም ፋኖን ለመደገፍ ዳር እያለች እንደሆነ አመላከት ሊሆን ይችላል እየተባለ ነው።